ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 247 ምዕራፍ 2ን እየመራን ከእናንተ ጋር ቆይታ የምናደርገው ባልደረባዬ ሳህለ ገብርኤል ይትባረክና ኢየሩሳሌም ወሰኔለህ እንዲሁም በምልክት ቋንቋው አማራ ያሌው ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ነው። አጫጭር ዜናዎቹን በማስቀደም እንጀምራለን። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። እንደ ገዢ ፓርቲ ሰባተኛው ሀገራዊ ምርጫ ሰላማዊና ፍትሃዊ ሆኖ እንዲካሄድና በስኬት እንዲጠናቀቅ በቂ ዝግጅት መደረጉን የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራህ ገለጹ። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የፓርቲ ስራዎች አፈጻጸም የግምገማ መድረክ የሁሉም ቅርንጫፍ ጽህፈት ቤቶች ሪፖርት ቀርቦ ተካሂዶበታል። በሁሉም የምርጫ ክልሎች የሰላም ሁኔታ ያለበት ደረጃ ተለይቶ ምርጫ ለማከናወን የሚያስችሉ የሰላምና የጸጥታ ስራዎች እየተሰሩ መሆናቸውንም አቶ አደም ፋራህ በመድረኩ ገልጸዋል። እንደ ፓርቲ በምርጫው በብቃት ለመሳተፍ ዝግጅቶች መደረጉን ጠቁመው ባለፉት 6 ወራት የተከናወኑ የፓርቲ ስራዎች በርካታ ውጤቶች የተመዘገቡበትና ተሞክሮችም የተወሰዱበት እንደሆነም ተናግረዋል። የልማት ስራዎችን የህዝብን ተጠቃሚነት ባረጋገጠ መንገድ በመምራት ዘላቂ ሰላምንም ለማረጋገጥ የተደረጉ ጥረቶች ተስፋ ሰጪ ውጤቶችን ማስመዝገብ እንደተቻለም ገልጸዋል። የፓርቲው ኢኒሼቲቮችና ሰው ተኮር ስራዎች አፈጻጸም የተሻለ ውጤት የተመዘገበበት እንደሆነ ገልጸው በዚህም የህዝብ ተሳትፎ የላቀ እንደሆነ አብራርተዋል። በየአካባቢው ያሉ እምቅ አቅሞችን ለይቶ በመጠቀም ለሀገር ኢኮኖሚ አስተዋጽኦ ያበረከቱ ስኬቶች ተመዝግበዋል። የህዝብ ለህዝብ ግንኙነት በማጠናከር ህብረ ብሔራዊ ወንድማማችነትና ትማማችነት ትርክት እንዲጎለብት ተደርጓል ያሉት አቶ አደም ፋራህ በዚህም ሀገራዊ አንድነትን ማጠናከር መቻሉን አንስተዋል። ባለፉት 6 ወራት የፓርቲ ሳቢዎችን በአግባቡ የተረዳ አመራር ለመፍጠር በተሰሩ ተግባራት የአመራር ብቃት አድጓል። በዚህም ፓርቲያችንን በአደረጃጀትና በአሰራር ማጠናከር ችለናል ነው ያሉት። የጋራ ትርክት የበላይነትን ለማስረጽ በሚዲያና ኮሚኒኬሽን የተሰሩ ተግባራት በርካታ ስኬቶችን ስለማስመዝገባቸውም አንስተዋል። አቶ አደም ፋራህ እንዳብራሩት ባለፉት 6 ወራት የተመዘገቡ ስኬቶች የፓርቲውን የህዝብ ቅቡልነት ማሳደግ ተችሏል። ፓርቲው የልማት ስራዎችን በብቃት መምራት በመቻሉ የህዝቡ አመኔታ ጨምሯል። ለዚህም ማሳያው በልማት ስራዎች በቀዳሚነት መሳተፉና ጥያቄዎችንም በህዝባዊ መድረኮች በግልጽ ማቅረቡ ነው ሲሉ ማብራራታቸውን ከፓርቲው ጽህፈት ቤት የተገኘው መረጃ ያመላክታል። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የፓርቲ ስራዎች አፈጻጸም ግምገማ መድረክ እንደቀጠለ ይገኛል። ሀገራዊ ፋይናንስና ኢኮኖሚ ዘርፍ ለማጠናከር የተወሰዱ ሰፋፊ እርምጃዎች በፋይናንስ ዘርፉ ላይ እመርታ ውጤት ማስገኘታቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁም። ጠቅላይ ሚኒስትር ዶክተር አብይ አህመድ የፋይናንስ እመርታ በኢትዮጵያ በሚል በተሰናደውና 6 የሀገራችን የፋይናንስና የገቢ ስርዓት በመምራት ላይ ያሉ አበይት ተቋማት አፈጻጸም በሚገመገሙበትና ለሚቀጥሉት 5 ዓመታት የሚኖራቸውን ስትራቴጂያዊ የቅድሚያ ምልከታ በሚያደርጉበት ኮንፈረንስ ላይ ተገኝተዋል። የተቋማት ግንባታና ዝግጁነትን ማረጋገጥ የመንግስት አበይት ኃላፊነቶች ናቸው ያሉት ጠቅላይ ሚኒስትሩ በዚህ የተነሳ ነው የሀገራችንን የፋይናንስና ኢኮኖሚ ዘርፍ ለማጠናከር የታሰበባቸው ሰፋፊ እርምጃዎችን የወሰድ ነው ብለዋል። የሀገራችንን ቁልፍ የመንግስት ፋይናንስና ሌሎች የፋይናንስ ዘርፍ ተቋማትን ያሰባሰበው የኢትዮጵያ የፋይናንስ እመርታ ኮንፈረንስ በመካሄድ ላይ ያለውን የኢኮኖሚ ሪፎርም ጉዞ መለስ ብሎ ለመገምገምና የመጪውን ጊዜ የቅድሚያ ምልከታ ለማስቀመጥ የረዳ ጠቃሚ መድረክ ነበር ነው ያሉት ጠቅላይ ሚኒስትሩ። እንደ ጠቅላይ ሚኒስትሩ መልእክት በፊዚካል አስተዳደር፣ በሞኔታሪና ፋይናንስ ዘርፍ ሪፎርም፣ በገቢ አስተዳደር፣ በካፒታል ገቢ አስተዳደር፣ በኢንቨስትመንት አስተዳደርና የመንግስት የልማት ድርጅቶች አስተዳደር ሪፎርም ያሳካናቸው ድሎች ለማጤን ያገዘና የሪፎርሞችን ጉዞ ፍጥነት አጥብቆ በመያዝ የመራመድንና ሰፊውን የኢኮኖሚ ሽግግር አጀንዳ የማላቅን አስፈላጊነት ለመገንዘብ የረዳ መድረክ ነበር ብለዋል። ኢትዮጵያ ባለፉት 5 ዓመታት በፋይናንስ አካታችነት ተጨባጭ እድገት ያስገኙና ሰፊ መዳረሻ ያላቸው የማክሮ ኢኮኖሚ ሪፎርሞች አካሂዳለች ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ከገበያ መር የውጭ ምንዛሪ ስርዓት እስከ ሀገር በቀል የኢኮኖሚ ሪፎርም አፈጻጸሞችና የዲጂታል የክፍያ ስርዓት ድረስ የነዚህ 5 ዓመታት ክንዋኔ በፋይናንስ ዘርፉ ተወዳዳሪነትን በሚያሳድጉ በመንግስት ቆራጥና ስኬታማ ተግባራት የሚገለጥ እንደሆነም ገልጸዋል።
የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት የትውልድ ድምጽ ከሆነው ከኤኤምኤን የምዕራፍ 2 መረጃዎቻችን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። እንግዲህ ቀደም ብለን በሀገራዊ ፋይናንስና የኢኮኖሚ ዘርፍን ለማጠናከር የተወሰዱ ሰፋፊ እርምጃዎች ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ሰፊ መድረክ ተካሂዶ ነበረ። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ደግሞ ሪፖርተራችን ሰብስቤ ባዩ በቀጥታ መስመራችን ላይ ይገኛል። ከሱ ጋር የተወሰነ ቆይታ የምናደርግ ይሆናል። ሰብስቤ እንደምን አምሽታል? እስኪ አጠቃላይ በመድረኩ ላይ የተነሱ ዋና ዋና ሀሳቦች ምን ይመስላሉ ከሚለው ጥያቄ እንጀምር። አመሰግናለሁ ሳለ ገብርኤል። እንግዲህ በዛሬው ዕለት የፋይናንስ ምርታ በኢትዮጵያ በሚል ርዕስ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በአጠቃላይ ያለፉት 5 ዓመታት የፋይናንስና የኢኮኖሚ ዘርፍ ሪፎርም ውጤቶችንና የቀጣይ 5 ዓመታት ደግሞ የትኩረት አቅጣጫዎች ላይ ያተኮረ ኮንፈረንስ ነው። በዚህ በኢትዮጵያ ንግድ ባንክ ዋናው መስሪያ ቤት አዳራሽ የተካሄደው ማለት ነው። እንግዲህ በዚህ ኮንፈረንስ ላይ በዋነኝነት የፋይናንስ ዘርፉን የሚዘውሩ ዋና ዋና የሚባሉ 6 ተቋማት አጠቃላይ የነበረውን የሪፎርም ስራና የቀጣይ ትኩረት አቅጣጫዎች ላይ ያተኮሩ እንግዲህ የመወያያ መነሻ መረጃዎችን አቅርበዋል ማለት ነው። እነዚህ ተቋማት እንግዲህ የገንዘብ ሚኒስቴር፣ እንደዚሁም ደግሞ የገቢዎች ሚኒስቴር፣ የብሔራዊ ባንክ ናቸው። በተለይም እነዚህ 3ቱ ተቋማት ነባር የሚባሉ የፋይናንስ ዘርፉ ዋነኛ አንቀሳቃሾች የሚባሉ ተቋማት ናቸው። ሌሎቹ ደግሞ ከሪፎርሙ በኋላ ሪፎርሙ መንስኤ ሆኗቸው የተቋቋሙት 3 ተጨማሪ ድርጅቶች ናቸው። እነዚህም እንግዲህ የኢትዮጵያ ካፒታል ገበያ ባለስልጣን፣ የኢትዮጵያ ኢንቨስትመንት ሆልዲንግ እና የቴሌኮሙኒኬሽን ባለስልጣን ናቸው። በአጠቃላይ እንግዲህ እነዚህ 6ቱ ተቋማት ከዚህ ከሀገር በቀል የኢኮኖሚክ ሪፎርሙ ጋር ተያይዞ በተለይም በማክሮ ደረጃ ያጋጠሙ የፋይናንስ ስብራቶችን ለመጠገን በተወሰዱ እርምጃዎች ጋር ነባሮቹ ተቋማት አሰራራቸውን፣ አስተዳደራቸውን የሚመሩበትን አካሄድ እንዲቀይሩና እንዲያሻሽሉ እንደዚሁም ደግሞ ዘመኑን የዋጁ እንዲሆኑ ጭምር ተደርገው ሪፎርም የተሰራባቸው ናቸው። 3ቱ ተቋማት ደግሞ አዳዲስ ተቋቁመው የፋይናንስ ሴክተሩን እንዲያስተካክሉና የኢኮኖሚክ ስብራቶችን እንዲጠግኑ ተደርገው የተቋቋሙ ተቋማት ናቸው ማለት ነው። በአጠቃላይ እንግዲህ የገንዘብ ሚኒስትሩ አህመድ ሺዴ እንዳሉት በዚህ የፋይናንስ ሪፎርሙ ወይም ደግሞ የኢኮኖሚክ ሪፎርሙ ሲጀመር በዋነኝነት የተለያዩ ተግዳሮቶች በኢኮኖሚ ውስጥ አጋጥመው ነበረ። እነዚህን የኢኮኖሚ ስብራቶች ለመጠገን በማክሮ ደረጃ ማሻሻያዎች ያስፈልጉ ነበረ። እንግዲህ እነዚህ የማክሮ ስብራቶች ወይ በከፍተኛ ደረጃ የነበሩ የኢኮኖሚ ስብራቶች ምንድን ናቸው ስንል አንደኛው ከፍተኛ ደረጃ ላይ ደርሶ የነበረ የዋጋ ንረት ነው። ሌላው እንግዲህ የማክሮ ኢኮኖሚ መዛባት ነው። ሌላው ዘላቂና አስተማማኝ የፊስካል ቁጥጥር እንደዚሁም አለመረጋገጡ ነው። ሌላው ደግሞ ከፍተኛ የዕዳ ጫና ማለትም መንግስት ከሀገር ውስጥ ባንኮች የተበደረው ዕዳ በአንድ በኩል፣ በሌላ በኩል ደግሞ ሀገሪቱ ከውጭ አበዳሪ ድርጅቶች የተበደረችው ከፍተኛ የዕዳ ጫና መኖሩ ነው። ሌላው የውጭ ምንዛሪ እጥረት ነው። እንደዚሁም ደግሞ የገበያ አለመረጋጋት ነው። የውጭ ምንዛሪ ገበያ ማለት ነው። እነዚህ ዋነኛ የማክሮ ኢኮኖሚ ስብራቶች ወይም ተግዳሮቶች ተብለው ተለይተው እነዚህን የሚያሻሻያ እርምጃዎች ናቸው ሲወሰዱ የቆዩት ነው ያሉት። እንግዲህ በዚህም እንግዲህ ከፍተኛ የሆነ ለውጥ መምጣቱን እሳቸው በገለጻቸው ያነሱት የዋጋ ንረት እንኳን ብናነሳ በሪፎርሙ መጀመሪያ አካባቢ እስከ 30 በመቶ ደርሶ የነበረው አሁን ባለንበት እንግዲህ በጣም ወርዶ በጣም ተሻሽሎ ወደ 9 በመቶ ወይም ደግሞ ወደ ነጠላ አሃዝ መምጣቱ ተነስቷል ማለት ነው። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝም ያነሱት ይህንኑ ነው። በተለይም በዚህ በማክሮ ኢኮኖሚ ማሻሻያ ውስጥ የተነሱት እንግዲህ የተሳሰሩ ናቸው ጉዳዮቹ። አንዱ ያለ አንዱ ማይፈታ ስለሆነ ተሳስረው ሲሰሩ የነበሩ ናቸው። ስለዚህ እሳቸው የሚያነሱት እነዚህ በተለይ ዋና ዋና ይባሉት ከዚህ ከዋጋ ንረት ጋር ተያይዞ ከውጭ ምንዛሪ አስተዳደርና የገበያ ስራ ጋር ተያይዞ የነበሩ ችግሮችን ለመፍታት የተሄደበት ጥረት ከፍተኛ የሆነ ውጤት ያመጣ እንደዚሁም ደግሞ ለኢኮኖሚ ሪፎርሙ ጉልህ ማሳያ ሆነው የቀረቡ መሆናቸው ተነስተዋል ማለት ነው። ሌላው እንግዲህ ከዚህ ከገቢዎች ጋር ተያይዞ ያለው ነው። የገቢዎቹን ሁኔታ ስናይ እንግዲህ የሚሰበሰበው ገቢ ይታወቃል። በአሁኑ ወቅት እንኳን ከ700 ቢሊዮን ብር በላይ ገቢ መሰብሰብ ተችሏል በ6 ወር ብቻ በ2018። ይህ ደግሞ ከ5 ከ6 ዓመት በፊት የአመት ገቢ መሆኑ ብቻ ሳይሆን ከአመትም ዝቅ ያለ ነበረ። እስከ 500 ቢሊዮን አመታዊ ገቢ ሲሰበሰብ የነበረበት ወቅት እናስታውሳለንና በአጠቃላይ የገቢ ሪፎርሙን ለማስፋት በገቢ ሪፎርሙ ውስጥ የተወሰዱ የህግ
የማስከበር እርምጃዎች፣ የህግ ተጠያቂነትን ለማስፋን እንደዚሁም ደግሞ የኢ ፋይናንሲንግ ወይም የኤሌክትሮኒክስ የገቢ አሰባሰብ ስርዓቶችን ለመዘርጋት የተደረገው ዲጂታላይዜሽን ለመጠቀም የተደረገው እርምጃዎች ያ ብቻ ሳይሆን መሰረቱን ለማስፋት የገቢ መሰረቱን ለማስፋት የተወሰዱት እርምጃዎች ውጤታማ ለመሆናቸው ማሳያ ነው። እነዚህ ሶስት ነባር ተቋማት እንግዲህ አሰራራቸውን ጭምር አሻሽለዋል። የህግ ማዕቀፎቻቸውን አሻሽለዋል። የአገልግሎት አሰጣጣቸውን፣ አስተዳደራቸውን ሁሉ አሻሽለዋል። ብሔራዊ ባንክን፣ ገንዘብ ሚኒስቴርና እንደዚሁም የገቢዎች ሚኒስቴርን ስንወስድ ማለት ነው። ሌሎች አዳዲሶቹ ደግሞ የኢትዮጵያ ኢንቨስትመንት ሆልዲንግን ብንመለከት በጣም ኪሳራ ውስጥ የነበሩ እዳ ውስጥም ጭምር የነበሩ የመንግስት የልማት ድርጅቶችን በአንድ ላይ በማሰባሰብ በፋይናንስ መር ስርዓት በቢዝነስ ህግ እንዲመሩ የኮርፖሬት ባህልን እንዲገነቡ በመደረጋቸው ወደ ትርፋማነት እንዲያድጉ ተደርጓል። የኢትዮ ኤሌክትሪክን ማንሳት እንችላለን። ከፍተኛ እዳ ውስጥ ተዘፍቆ የነበረ ለመጀመሪያ ጊዜ በታሪኩ ከፍተኛ በቢሊዮን የሚቆጠርን ትርፍ ያገኘበት ጊዜ ይሆናል ማለት ነው። ሌሎቹም ድርጅቶች ከኢትዮጵያ አልፎ በአፍሪካ ደረጃ ተወዳዳሪ እንዲሆኑ የሚያስችሉ የሪፎርም ስራዎች ናቸው የተሰሩላቸው። የኢትዮጵያ የኮሚኒኬሽን ባለስልጣን ወይም የቴሌኮሙኒኬሽን ባለስልጣን ብንወስድ ደግሞ በአጠቃላይ በዚህ የዲጂታላይዜሽን ስርዓቱን በመደገፍ ረገድ እንደዚሁም ደግሞ በዚህ ከፋይናንስ ስርዓቱ ጋር ተያይዞ የፋይናንስ ስርዓቱን ወደ ዲጂታል ሲስተም ለማስገባት ወደ ኢ ፋይናንሲንግ ወደ ኢ የገቢ አሰባሰብ ወደ ኤሌክትሮኒክስ የሆኑ የገቢ አሰባሰብና የሀብት ምዝገባ ወይም ደግሞ የገቢ ምዝገባ የመሳሰሉ ዘርፎች እንዲገቡ የተደረገበትን ሁኔታ በማመቻቸት ጭምር ዲጂታላይዜሽንን በኢትዮጵያ ውስጥ በማስፋፋት ጭምር ከፍተኛ ውጤት እያስመዘገበ ተቋም ነው። እንግዲህ አጠቃላይ እነዚህ ዘርፎች የወሰዷቸው የማሻሻያ ስራዎች በአጠቃላይ በፋይናንስ ዘርፉና በኢኮኖሚክ ዘርፉ ውጤቶች እንዲመጡ አስችሏል ነው የተባለው። እንግዲህ በመድረኩ ላይ የተገኙት የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በአጠቃላይ በነበረው ውይይት ላይ እንዳነሱት የተቋም ግንባታ ከሀሳብ ተነስቶ በተለይም እነዚህ የፋይናንስና የኢኮኖሚ ተቋማት ለሀገር ምሰሶ ለሀገር የጀርባ አጥንት እንደመሆናቸው መጠን እነዚህን በሀሳብ ላይ ተመርኩዞ በትክክል ችግራቸው ተለይቶ ምን ችግር አለባቸው የሚለውን ለመፍታት በተወስኖ ነው እንግዲህ ወደዚህ የተገባበት። በዚህም ውጤታማ ሆኗል። ተቋሞቻችን እንግዲህ የጊዜ ወቅት ዘለል እንዲሆኑ ተደርጓል ነው ያሉት። ያም ብቻ ሳይሆን ለትውልድ ተሻጋሪ ተቋማት እንዲሆኑ ተደርጓል ነው ያሉት። እነዚህ ፋይናንስ ተቋማት ላይ የተሰራው ሪፎርም ደግሞ አንዱ ከአንዱ ጋር የተሳሰረ በተናጠለም የተሰሩ ሪፎርሞች አሉ፣ በጋራም የተሰሩ ሪፎርሞች አሉና እነዚህ ውጤታማ ተዋል ነው ያሉት። በአጠቃላይ እንግዲህ በኢትዮጵያ ውስጥ የሚሰበሰበው ሀብት በግልጸኝነት በተጠያቂነት መንፈስና ተገማች በሆነ ሁኔታ በእያንዳንዱ ሰው ውስጥ ትርጉም በሚያመጣ ሁኔታ ስራ ላይ ጥቅም ላይ እንዲውል ለማድረግ የሚያስችሉ ሪፎርም መሰራታቸውን አንስተዋል። እነዚህ ሪፎርሞች እንግዲህ በአጠቃላይ በኢትዮጵያ ውስጥ የፋይናንስ እንቅስቃሴው ከነበረበት ተግዳሮት እንዲወጣና እጅግ ወደ ብልጽግና የሚደረገውን ጉዞ እንዲያፋጥን በሚያስችል ሁኔታ የተሰራና ውጤት ያመጣ መሆኑን የተናገሩ፣ ነገር ግን ከዚህ በላይ መስራት አለብን ያሉት እነ ካፒታል ገበያ ባለስልጣን የመሳሰሉት ተቋማት ደግሞ በኢትዮጵያ ውስጥ መቋቋም የነበረባቸው በቅርብ ሀገራት እንኳን ተመስርተው ውጤታማ የሆኑ ተቋማትን ኢትዮጵያ መመስረት ስችል ሳመሰረታቸው የቆየች ሆና በድፍረት መንግስት የገባበት መሆኑን እሳቸው አንስተዋልና እነዚህ ሁሉ የተሰሩት ሪፎርሞች እንግዲህ በአጠቃላይ የኢኮኖሚክ ስብራቱን የማክሮ ኢኮኖሚ ስብራትን በመጠገን ኢኮኖሚው እንዲያገግም እንዲያሻሽል ከዛም በላይ ተስፈንጥሮ ወደፊት እንዲራመድ ማስቻላቸው የተነገረው ማለት ነው። በርካታ ሀሳቦች ተነስተዋል ማለት ነው። እንግዲህ በቀጣይ በነገሩ በሚኖረን የዜና እወጃ ሰዓታችን ደግሞ ዝርዝር የተነሱ ጉዳዮችን በስፋት ምናነሳ ይሆናል። ሳለ እናመሰግናለን። ባልደረባችን ሰብስቤ ባዩ በቀጥታ መስመራችን ላይ ገብተህ ሰፋ ያለ ማብራሪያ ስለሰጠህን መልካም ምሽት ይሁንልህ። ተመልካቾቻችን ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2 ነው በመከታተል ላይ ያላችሁት። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። በዝርዝር ወደምንመለከታቸው ጉዳዮች አለፍን። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል የኢትዮጵያ የማንሰራራት ጉዞ ተጨባጭ በሆነበት ወቅት መካሄዱ የተለየ እንዳደረገው የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ገለጹ። የፌዴሬሽን ምክር ቤት 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል በስኬትና በድምቀት እንዲከበር አዲስ ሚዲያ ኔትወርክን ጨምሮ የላቀ አስተዋጽኦ ላበረከቱ ክልሎችና የከተማ አስተዳደሮች እውቅና ሰጥቷል። ቤተልሔም አየነው ተጨማሪ አላት። የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን የዜጎች እኩልነትና ህብረ ብሔራዊ ውበትን በሚያጎላ መልኩ ላለፉት 20 ዓመታት ሲከበር መቆየቱ ይታወሳል። በዘንድሮ ዓመትም በማዕከላዊ ኢትዮጵያ ክልል 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በደማቅና በተሳካ መልኩ ተካሂዷል። ታዲያ ይህ በዓል በስኬት እንዲጠናቀቅ የድርሻቸው ለተወጡ አካላት የፌዴሬሽን ምክር ቤት እውቅና ሰጥቷል። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር በዚሁ ወቅት የዘንድሮ በዓል ሲከበር በኢትዮጵያውያን የጋራ ክንድ እውን የሆነው ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ እንደ ሀገር ትልልቅ ፕሮጀክቶች እውን በሆኑ በት ማግስት መሆኑ የተለየ እንደሚያደርገው ጠቁመዋል።
የዘንድሮውን በዓል ስናከብር በሀገራችን ትልልቅ ፕሮጀክቶች ህዳሴ ግድቡን ጨምሮ የተፈጥሮ ጋዝ ፕሮጀክት የጀመርንበት ምርትና ምርታማነትን ለመጨመር ከፍተኛ ስራ የሰራንበት በምስራቅ የኢትዮጵያ ህዝቦች ሲመኙትና ሲያልሙት የነበረው በተለይ ደግሞ ከነዳጅ ከኃይል ምንጭ ጋር ተያይዞ የተጀመሩ የልማት ስራዎች መሬት በተጨባጭ እውን ሆነው ያየንበት የኢትዮጵያ አርሶ አደሮች የምንጊዜም ጥያቄ የምንጊዜም ሀሳብ የሆነው የማዳበሪያ ፋብሪካ ግንባታ በተጀመረበት ማግስት የኢትዮጵያ የማንሰራራት ዘመን ነው። በዛ ዘመን ላይ ሆነን ነው በዓሉን የምናከብረው። ስለሆነም በዓሉ የተለየ ድባብ ነበረው ማለት ይቻላል። የበዓሉ ድምቀት ለዓለም ለማሳየት ሚዲያዎች ያንበሳውን ሚና ስለመወጣታቸውም አቶ አገኘው አንስተዋል። ይሄ በዓል ሲከበር እውነት ለመናገር ምስጋና የሚገባችሁ ተቋማትና የተቋማት ኃላፊዎች አላችሁ። የመጀመሪያው የኢትዮጵያ ሚዲያዎች እንደራሳቸው የኢትዮጵያ ብሔር ብሔረሰቦች በዓል ስለነበር ተብሎ መላው ሁሉም ሚዲያዎች በመረባረብ በዓሉ እንዲከበር ያደረጋችሁበት መንገድና ለበዓሉ የሰጣችሁት ክብር ለበዓሉ የሰጣችሁት ቀለም በእውነት ለመናገር ከፍተኛ ምስጋና የሚገባው ስለሆነ ሁላችሁንም ሚዲያዎች በከፍተኛ ደረጃ ማመስገን እፈልጋለሁ። በኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል አከባበር ላይ ከፍተኛ ሚና ካበረከቱ ተቋማት መካከል አዲስ ሚዲያ ኔትወርክ አንደኛ መሆኑን የጠቆሙት አቶ አገኘው ተሻገር ሚዲያዎች አሰባሳቢ ትርክትን ለመገንባት እያደረጉ ያሉትን አስተዋጽኦ አጠናክረው እንዲቀጥሉም አሳስበዋል። አዲስ ሚዲያ የሰራው ስራ ቀላል አይደለም። አዲስ ሚዲያ የሰራቸው ስራዎች ይታወቃሉ። ዶክመንተሪ ሰርቷል። በዓሉን ላይቭ አስተላልፈዋል። ያደረጋችሁት አስተዋጽኦ እውነቴን ነው የሚረሳ አይደለም። ይሄን አጠናክራችሁ መቀጠል አላችሁ። ህብረ ብሔራዊ አንድነት ሊገነባ የሚችለው በተጨባጭ በምናከናውነው የትርክት ግንባታ የአሰባሳቢ ትርክት ግንባታ ላይ በምንሰራው ስራ ሚዲያዎች የራሳቸውን አስተዋጽኦ ስታደርጉ ነው። ስለዚህ ከዚህ አንጻር እኔ እንደ አፈ ጉባኤ እንደ መንግስትም የተለየ ክብር ያለን መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። በክልሎች በዓሉ በድምቀት እንዲከበር የድርሻቸውን ለተወጡ አካላትም አፈ ጉባኤው ምስጋናቸውን አቅርበዋል። ክልሎች በዓሉን በየክልሉ ለማክበር የተከናወነው ነገር የሚገርም ነው። አዲስ አበባ ከተማ አስተዳደር በዓሉን ለማክበር ያደረገው እንቅስቃሴ በጣም ልዩ ትርጉም የሚሰጠው ነበር። በዓሉ የተከበረበት መንገድ ከክፍለ ከተማ ጀምሮ እስከ ላይ ሌሎች ክልሎች ከወረዳ ጀምራችሁ እስከ ክልል ማዕከል ያደረጋችሁት። ስለዚህ ይሄ ተወስዶ ሲታይ የዘንድሮ በዓል በክልሎች ደረጃም ሲከበር ትልቅ መነሳሳትን የፈጠረ ነበር። በእውቅና መርሃ ግብሩ ላይ የሁሉም ክልል አፈ ጉባኤዎች፣ የምክር ቤት አባላትና የሚዲያ አመራሮች የተገኙ ሲሆን አዲስ ሚዲያ ኔትወርክን ጨምሮ ለበዓሉ አከባበር የጎላ ሚና ለነበራቸው አካላት እውቅና ተሰጥቷል። ከቀናት በፊት በአዲስ አበባ ቆይታ ያደረገው አሜሪካዊ ዩቲዩበር አይሾው ስፒድ የከተማዋን ውብ ገጽታና የቱሪዝም አማራጭ ለዓለም ያሳየ መሆኑ ተነገረ። ሌሎችም ወደ ኢትዮጵያ እንዲመጡ ድል የፈጠረ መሆኑም ተጠቅሷል። ባልደረባችን አፈወርቅ አለሙ ዝርዝሩን ተመልክቶታል። ጥቁሩ ሰው የጥቁር ሕዝቦችን የገድል ታሪክ የነጻነት ተጋድሎ ማህተም የአድዋ ድል መታሰቢያን ደጅ በረገጠበት እግሩ ላይ ባጠለቀው ጫማ ላይ ፈርዷል። የአምሳያውን ሕዝብ የጽናትና የአይበገሬነት ቅርስ የድላቸው ሁሉ የከፍታ ልክ የአድዋ ድል መታሰቢያን ወለልና ደረጃዎች በክብር በጫማው ሳይሆን በውስጥ እግሩ እየዳበሳቸው በአይኑ ብቻ ሳይሆን በባዶ እግሮቹም እየተራመደባቸው ጎብኝቷቸዋል። ዳረን ጄንሰን ዋትኪንስ ጁኒየር አሊያም አይሾው ስፒድ ዝናው ከዓለም አራቱ ማዕዘናት የናኘለት የ21 ዓመቱ አሜሪካዊ ዩቲዩብን ጨምሮ በሌሎች የማህበራዊ ሚዲያዎች ሚሊዮኖች በፍቅር የሚከተሉት ነው። የቀጥታ ስርጭት አቅራቢው ወጣት ስፒድ ዳዝ አፍሪካ በተሰኘው ጉዞ ከሚጎበኛቸው 20 የአፍሪካ ሀገራት ኢትዮጵያን አንዷ በማድረግ ከቀናት በፊት በአፍሪካውያን መዲና አዲስ አበባ የአንድ ቀን ቆይታ ለማድረግም ችሏል። Holy crap, that looks crazy. Yo, Ethiopia nightlife looks insane, bro. Holy crap, bro. Ethiopia is so beautiful. Holy ስፒድ በአዲስ አበባ ቆይታው እጅግ ሞልቶ የፈሰሰ የህዝብ ፍቅርን ተጎናጽፏል። የአዲስ አበባ ጎዳናዎች ላይ ስፒድ በግርምት ተንፈላሶባቸዋል። የኮሪደር ልማት ያፈካት አዲስ አበባ የወንዞች ዳርቻ ልማቷም ታክሎበት ኢትዮጵያውያን ቀና የሚሉባት ከተማ ብቻ ሳትሆን የአፍሪካን የተሳሳተ የኖረ ትርጉም የፋቀ
ሆኖ ለዓለም ታይቷል። ጥቁሯ አህጉር ባዮች በኢትዮጵያውያን ዋና ከተማ በዲፕሎማቲክ መናኸሪያዋና የአፍሪካ ህብረት ዋና ተቋም መቀመጫዋ አዲስ አበባ እጃቸውን ባፋቸው ላይ አስጭናለች። የአፍሪካውያንና አፍሪካ ወዳጆች ስሜት ከውስጥ በመነጨ መገረም በእንባ ታጅቦም እንዲህ ታይቷል። ኢትዮጵያውያን ሆይ ምንድን ያሳያችሁ? ትልቅ ፍቅር አሳይታችሁናል። ትልቅ ወዳጅነትም አሳይታችሁናል። ሁላችሁንም አመሰግናለሁ። እኔ እንዲህ አይነት ህዝብ አይቼ አላውቅም። በጣም ስሜታዊ የሚያደርግ እውነት ነው ያየሁት። እናንተ ኢትዮጵያውያን ሆይ እናንተ የአፍሪካ የጀርባ አጥንት ናችሁ። በእርግጠኝነት ወደ ኢትዮጵያ እመጣለሁ። Guys, I just had a dream. I'm in Ethiopia. Oh my god. እናንተ ይቺ ኢትዮጵያ ናት። ህልም የሚመስል ከእንቅልፌም ነቅቼ ህልም እየመሰለኝ ነው። አንድ ቀን ኢትዮጵያን እጎበኛታለሁ አምናለሁ። I wish go to Ethiopia one day. I wish. ድምጿን አጥፍታም ቀጣዩን ዘመን የዋጀችው አዲስ አበባ የቱሪዝም መናኸሪያ መሆን መቻሏን ለዓለም አሳይታበታለች። የእያንዳንዱ ስፒድ ጉዞ ውስጥ ተዝቆ የማያልቀው የኢትዮጵያውያን ባህልና ትውፊት፣ የኢትዮጵያውያን ዘመን ተሻጋሪ ታሪኮች፣ የአፍሪካውያን ውብ ገጽታ ፍልቃቂ በትልቅ ፈገግታ ለዓለም በርቷል። Did you see the nightlife? የምሽት የአዲስ አበባን ገጽታ አያችሁ? ውበቷ ምን ያክል እንደሆነ አያችሁ? ስፒድ እንኳን ምን ያክል እንደተደመመባት አያችሁ? ይቺ ሀገር ኢትዮጵያ ናት። ለዓለም አረጋግጡ፣ ኢትዮጵያ ናት። This country called Ethiopia. Addis Ababa was very much beautiful. አዲስ አበባ በጣም ውብ ከተማ ናት። አይሾ ስፒድ ካያቸው ከተሞች መካከልም የኢትዮጵያ አዲስ አበባ እጅግ ግዙፍ ከተማ ናት። ግዙፉ በከተማዋ መካከል የቆሙትን ፎቆች ግርምትን ፈጥረውበታል። እውነቱን ልንገራችሁ፣ አዲስ አበባ ሙሉ አፍሪካን ወክላለች። ለአፍሪካም ኩራት ሆናለች። Africa and it has made Africans proud. በዚህ መድረክ የታደሙ ኢትዮጵያውያን ጭምር ስለ ሀገራቸው ኩራት ተሰምቷቸዋል። ስለ በጎ ሐሳቢ መሪዎቿም መመስከርን ተያይዘዋል። ከተማችን አዲስ አበባ በዓለም እይታ ውስጥ ገብታ ነበረ። እንዲሁም ደግሞ ደምቃ አምራ አሸብርቃ ነው የታየችው። ሁሉንም ሰው አስደምማ ነበር። ኢትዮጵያ እንደዚህ ታምራለች ወይ? አዲስ አበባ ከተማ እንደዚህ ውብ ነች ወይ? እንደዚህ ንጹህ ነች ወይ? ከተማዎቿ እንደዚህ ጎዳናዎቿ ያምራሉ ወይ ተብሎ ነበርና በእውነቱ እንግዲህ ለዚህ ምስጋና የሚገባቸው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። እኔ ባይ ዘ ዌይ ከአይሾ ስፒድ ስትሪም ላይ በጣም የወደድኩትን ፓርት ላሳያችሁ። እንዴት እንደገረመኝ በቃ ይሄ ድሮን ሻት በጣም ነው የሚያምረው። አዲስ አበባ እንደዚህ ታምራለች ነው እኔ ራሴ ገረመኝና በዓለም አቀፍ ህዝብ ፊት አዲስ አበባ እንደዚህ ተውባ ነበር የተቀረጸችው። ነዘረኝ በቃ ይሄን ነገር ሳይ። የከተማዋ ከንቲባ አዳነች አቤቤ የማህበራዊ ትስስር ገጽ ላይ የአይሾ ስፒድ የኢትዮጵያ ቆይታ በመላው ዓለም የሚሊዮኖች አይኖች ወደ አዲስ አበባ እንዲሳቡ ያደረገ ስኬታማ መርሃ ግብር ስለመሆኑም ተጠቅሷል። ይህ ጉብኝት ከተማችን ያላትን የቆየና የከበረ የእንግዳ ተቀባይነት ባህል፣ የከተማችንን ጽዳትና ውበት እንዲሁም የኢትዮጵያን ትክክለኛ ገጽታ ለዓለም አቀፉ ማህበረሰብ ለማስተዋወቅ ትልቅ እድል ስለመፍጠሩም እንዲሁ። በተመሳሳይ ዜና አዲስ አበባ ሁሌም በለውጥ ጎዳና ላይ ያለች ከተማ መሆኗን አዲስ አበባን የጎበኙ የውጭ ሀገራት ተጽዕኖ ፈጣሪ ዩቲዩበሮች ተናግረዋል። አዲስ አበባ በልማት ስራዎቿ የበርካታ ቱሪስቶችን ቀልብ የሳበች መሆኗንም ነው የተናገሩት። ሪፖርተራችን ንጉሱ በቃሉ በዝርዝር የተመለከተው ጉዳይ ነው። የዲፕሎማቶች መቀመጫ፣ የታሪክ ማማ፣ የአሸናፊ ህዝቦች መዲና፣ የአፍሪካውያንና የጥቁር ህዝቦች ሁሉ የነጻነት ፋና ወጊ ሀገር ኢትዮጵያ መልክ የሆነችው አዲስ አበባ በተለይም ከጥቂት ዓመታት ወዲህ ገጽታዎቿ ተቀይሮ የበርካታ ቱሪስቶችን ቀልብ መሳብ ችላለች። እንደ አዲስ አበባ ቱሪዝም ኮሚሽን መረጃ አዲስ አበባን የቱሪዝም መዳረሻ የኮንቬንሽንና ኤግዚቢሽን ማዕከል ለማድረግ በተሰራው ስራ ባለፈው ዓመት ከ150 በላይ ኮንፈረንሶች፣ ኤግዚቢሽኖችና ኤክስፖዎች በመካሄዳቸው ከ1 ሚሊዮን በላይ የውጭ ሀገር ቱሪስቶች አዲስ አበባን ጎብኝተዋል። በዚህም 143 ቢሊዮን በላይ የሚሆን ገንዘብ ወደ አዲስ አበባ ኢኮኖሚ ፈሰስ ሆኗል። እንዲሁም 9.3 ሚሊዮን የሚሆኑ የሀገር ውስጥ ቱሪስቶች አዲስ አበባን የጎበኙ ሲሆን ከዚህም 55.6 ቢሊዮን የሚሆን ገንዘብ ወደ ኢኮኖሚው ተቀላቅሏል ተብሎ ይታመናል።
አዲስ አበባ በልማት ስራዎቿ ስኬት ተጽዕኖ ፈጣሪ የሆኑ የማህበራዊ ሚዲያ ተጠቃሚዎች ጭምር እየጎበኙ ምስክርነታቸውን እየሰጡ ይገኛሉ። በዩቲዩብ ከ100,000 በላይ ተከታይ ያለው አፍጋኒስታውያኑ ዩቲዩበር ዳቡድ አኩንድዛዳ አዲስ አበባን ከጎበኙ ተጽዕኖ ፈጣሪዎች መካከል አንዱ ነው። ዳቡድ የአዲስ አበባ መንገዶች በታቀደ መልኩ የተሰሩና ንጹህ መሆናቸውን ይጠቅሳል። የመንገድ መሰረተ ልማቱን የሚመጥኑ ሆቴሎችና አገልግሎት ሰጪ ተቋማትም ደረጃቸውን የጠበቁና ለአፍሪካውያን ምሳሌ የምትሆን ከተማ እንድትሆን እንዳደረጋት ይናገራል። በተለይም ህንጻዎቹ ለሌሎች ሀገራት ምሳሌ መሆን እንዲችሉ ተደርገው ስለመሰራታቸው በጉብኝቱ መታዘቡን ይገልጻል። Main road and it looks very organized, very clean. There are lots of modern buildings in both sides of the road. In reality, Addis Ababa is actually a very fast growing, developed city and lots of events are happening here. ሌላኞቹ ዩቲዩበሮች ከ95,000 በላይ ተከታይ ያላቸው እንግሊዛዊቷ ኪና ቱርካዊው ጎጎ አዲስ አበባን የጎበኙ ተጽዕኖ ፈጣሪዎች ናቸው። በአዲስ አበባ ጉብኝታቸው የተሰማቸውን ስሜት ሲናገሩ እንግሊዛዊቷ ኪ ግብጽ፣ ሞሮኮና ቱኒዚያን መጎብኘቷን በመግለጽ ኢትዮጵያውያን በትክክልም አፍሪካን የሚወክሉ ህዝቦች መሆናቸውን ተናግራለች። በአዲስ አበባ እየተሰራ ያለው የልማት ስራም እንዳስገረማት ገልጻለች። We've been to Morocco, we've been to Egypt, and we've recently been to Tunisia. However, when we've told people we're going to Ethiopia, people's response has been, "You're going to real Africa, deep Africa," and that's what we're so excited about. Hi, Addis Ababa! ቱርካዊው ዩቲዩበር ጎጎ በበኩሉ ኢትዮጵያ ለሰው ልጆች ሁሉ አስፈላጊ ሀገር ናት ሲል ይናገራል። የአዲስ አበባ መንገዶች ውበት፣ የመሰረተ ልማቶች ተያይዞ መሰራትና የኢትዮጵያ ቡና እንዳስገረመው ይገልጻል። Addis Ababa is the first developing city and also very important in African nation. አዲስ አበባን ለነዋሪዎቿ ምቹና ለቱሪስቶች ተመራጭ መዳረሻ ከማድረግ አንጻር በኮሪደርና በወንዝ ዳርቻ ልማት ከተማን የማጽዳት ስራው የማይተካ ሚና ተጫውቷል። ይህንንም ኡጋንዳዊቷ ዩቲዩበር ትመሰክራለች። በዩቲዩብ 61,000 በላይ ተከታይ ያላት ኡጋንዳዊቷ ዩቲዩበር ሀሪት አዲስ አበባ ሁሌም በለውጥ ላይ ያለች ከተማ መሆኗን በዩቲዩብ ገጿ ላይ አስፍራለች። በሁሉም የአዲስ አበባ ሰፈሮች በየቀኑ አዳዲስ ገጽታዎች እንደምትመለከትም ትናገራለች። This is the place. Like it's totally changed for the development. Wow. I wish every city in Africa can adopt what Ethiopia is doing. This will be amazing. የአዲስ አበባን ገጽታ በመቀየርና በውጭ ግንኙነት ረገድ በተሰራ ውጤታማ ስራ አዲስ አበባ የአፍሪካ ስማርት ከተሞች ኢንቨስትመንት ፎረም ቤስት አፍሪካ ስማርት ሲቲ አዋርድ አሸናፊ ከተማ መሆኗ ይታወሳል። የአዲስ አበባ ከተማ ፈጣን ልማትና እድገት ለስራ ፈጣሪዎች እሴት ለመጨመር ትልቅ እድል እየፈጠረ ነው ሲል እውቁ ዓለም አቀፍ የምግብ ዝግጅት ባለሙያው ማርከስ ሳሙኤልሰን ተናገረ። በመዲናዋ ያለው ሁሉን አቀፍ ልማት አዲስ አበባን ለኢንቨስትመንት ምቹ አድርጓታልም ብሏል። ራይል አበበ ተጨማሪ አላት። የሺህ ዓመታት ታሪክ ባለቤት የአፍሪካ ቀንድ እንቁና የሰው ዘር መገኛ ሀገር ናት ኢትዮጵያ። ከተፈጥሮ እስከ ታሪክ፣ ከታሪክ እስከ ባህል የሚዘልቁ የበርካታ እሴቶች ባለቤት ሀገር። እነዚህ እሴቶቿ በአንድ ተሰናስነው ጎልብተው የሚወጡባት አዲስ አበባ ባከናወነችው ዘርፈ ብዙ የልማት ተግባራትም ለነዋሪዎች ምቹ ምህዳርን ከመፍጠርም ባሻገር በኢንቨስትመንት ተመራጭ ከተማ የሆነች ትገኛለች። በሆቴል ኢንቨስትመንቱ ዘርፍ የተሰማራው እውቁ ዓለም አቀፍ ሼፍ ማርከስ ሳሙኤልሰን ይህንኑ ይመሰክራል። I mean, we can tell many things. We have obviously the originality of coffee and we have the originality of teff. እኛ ብዙ የምንናገራቸው ነገሮች አሉን። ለምሳሌ የቡና መገኛ መሆናችን፣ የጤፍ መገኛ መሆናችንና የመሳሰሉት በግልጽ የሚታወቁ ናቸው። ነገር ግን ከነዚህ በተጨማሪ እኛን በጣም ልዩ የሚያደርጉን ሌሎች ነገሮችም አሉ። ይህንን ለማጋራት የልዩ ስልጠና ድንቅ አጋጣሚ ይመስለኛል። ወጣቶች ወደ እንግዳ ተቀባይነት ዘርፎች እንዲገቡና የዚህ ድል ተካፋይ እንደሆኑ ማነሳሳት እንፈልጋለን። በዚህ ዘርፍ ውስጥ ከገቡ ሁልጊዜም ስራ አለ። ምክንያቱም ኢንዱስትሪው በከፍተኛ ሁኔታ እያደገ ያለ ዘርፍ ነው። የአፍሪካ ትልቁ አየር ማረፊያ እየተገነባ እንደሆነ እናውቃለን። ከዚህ ጋር ተያይዞ ደግሞ በርካታ አዳዲስ የስራ ዕድሎች ይመጣሉ። ኢትዮጵያ ባለብዙ ጸጋ ባለቤት መሆኗን ያነሳው ሼፍ ማርከስ ሳሙኤልሰን እነዚህን ጸጋዎቿን ከዘመኑ ጋር በማዋደድ ለዓለም ማስተዋወቅ ላይ በትኩረት እንደሚሰራም አንስቷል። Ethiopia has an incredible culture and history and hospitality. You see it through Ethiopian Airlines.
ኢትዮጵያ ድንቅ ባህልና ታሪክ እንደዚሁም መስተንግዶ ያላት ሀገር ናት። የኢትዮጵያ አየር መንገድና ሌሎች ተቋማት ይህንን የሚያረጋግጡ ናቸው። ለምሳሌ ባህላዊ ጭፈራ፣ የእጅ ማስታጠብ፣ የቡና አቀራረባችን ኢትዮጵያዊ የሆነው የመስተንግዶአችን ማሳያ ናቸው። እኔም በማርከስ አዲስን ባህላችን በመጠበቅና ዘመናዊ በማድረግ እንደዚሁም ቴክኖሎጂን በመጠቀምና ልምድን በመጨመር በማርከስ አዲስ አስተዋውቃለሁ። የአዲስ አበባን ፈጣን ልማትና ለውጥ ተከትሎ የሆቴል ቱሪዝሙ ዘርፍ እየተነቃቃ መሆኑን ያነሳው እውቁ ዓለም አቀፍ ሼፍ ማርከስ ከከተማዋ እድገት ጋር አብሮ የሚራመድ የእንግዳ ተቀባይነት መስተንግዶ ወሳኝ ነውም ይላል። ይህ አሁን በአዲስ አበባ ላይ የምናየው አስደናቂ እንቅስቃሴ በእንግዳ ተቀባይነት ዘርፍ ላይ በየደረጃው አዳዲስ ነገሮችን የመጨመር እድልን ይዞ መጥቷል። እንደ ተጠቃሚ ወይም እንደ እንግዳ ብናየው አንዳንዴም በስራ ተወጥረህ በምታሳልፍበት ወቅት ፈጣን አገልግሎት ትፈልጋለህ። ከከተማዋ እድገት ጋር አብሮ መድራመድና ከተማውን የተሻለ የሚያደርጉ አዳዲስ ልምዶችን መጨመር የኛ ድርሻ ነው። ላለፉት 5 ዓመታት ወደ አዲስ አበባ በተደጋጋሚ በመመላለስ በተለያዩ ቦታዎች ምግብ አብስያለሁ። ይህንን የከተማዋን እድገት በቅርቦኝ ስከታተል ቆይቻለሁ። በውጤቱም እጅግ ኮርቻለሁ። የአዲስ አበባ ሁሉን አቀፍ ልማት ከከተማዋ አልፎ ወደ ክልል ከተሞች እየተሻገረ ነው ይላል ማርከስ። ይህም የሀገሪቱን ዘላቂ እድገት የሚያረጋግጥ መሆኑንም በማንሳት በመላው ኢትዮጵያ የምታየው እድገት በእውነት የሚደነቅ ነው። ለምሳሌ ሰሞኑን ቢሾፍቱ ነበርኩ። በሐይቁ ዙሪያ እየሆነ ያለው ነገር በጣም ደስ ይላል። ለዚህ ትልቅ ለውጥ አስተዋጽኦ ያደረጉ ብዙ ሰዎች አሉ። ሁሉም ነገር አዲስ አበባ ላይ ብቻ መሆን የለበትም። ሰዎች ወደ መጡበት ሲመለሱ አዳዲስና ዘመናዊ አሰራሮችን ይዘው በመሄድ ለአካባቢያቸው ትልቅ እሴት ይጨምራሉ። ኢትዮጵያ ያላትን ጸጋዎች በማልማት ረገድ ተጨባጭ ውጤት እያስመዘገበች በመሆኑ ይህንን የሚመጥን ስርዓትን መዘርጋት የሁሉም ኢንቨስተሮች ቁልፍ ተግባር መሆን አለበትም ብሏል። The way the city is growing, that gives us a lot of opportunities as operators to add value, right? We can't. የከተማዋ እድገት ፍጥነት ለእኛ ለስራ ፈጣሪዎች እሴት ለመጨመር ትልቅ እድል ይፈጥርልናል። እባካችሁ ስጡኝ እያልን ዝም ብለን መጠበቅ የለብንም። እንዲሁ በእጃችሁ ላይ የሚወድቅ ነገር የለም። ለውጤቱ መስራትና እድሉ ሲመጣ ደግሞ ዝግጁ ሆኖ መጠበቅ ያስፈልጋል። የመንግስት ራዕይና ተልዕኮ የሚደነቅ ነው። በቀጣይ በዓመት 110 ሚሊዮን መንገደኞችን የሚያስተናግድ የአፍሪካ ግዙፍ አውሮፕላን ማረፊያ ልንገነባ ነው። ስለዚህ ያንን ታሳቢ አድርጎ ራስን ማዘጋጀት ይኖርብናል። በህይወት ውስጥ በነፃ የሚታደል ነገር የለም። ጠንክረህ መስራት አለብህ። There's no handouts in life. You have to work hard.